ወድ ይላል እንደዚህ ይመጣል ቢሆን እኔ ፍራኦል ኢቲቻ አንድም ብርም ቢሆን ረድቷል። አሁንም የምለው ያንን ነው የምለው። ተግባባን? ያንን ነው የምለው ሁልጊዜ። እንዳል ሚዲያ ሰዎች ጓደኛ ብላችሁ የምትሏቸው ሰዎች ነው የእናንተን ህይወት የሚያበላሹት። ያመናችኋቸው ሰው ያላችኋች ናቸው። እና ጓደኛ ትለያለህ እኮ አንተ እኮ መልካም ሰው ነህ፣ አንተ እኮ እንደዚህ ነህ ብለው ይቀርባችሁና የተጣላችሁ ጊዜ ይገባላችኋል። ይሄ ነገር ሁል ተጠንቀቁ። በተለይ ሶሻል ሚዲያ የኔ ተከታይ የሆናችሁ ሶሻል ሚዲያ ተጠቃሚ ማንንም እንዳታምኑ። ማንንም ሶሻል ሚዲያ ላይ ተደዋውላችሁ የማይረቡ ሰዎች ጋር በጭራሽ ስልክ እንዳታወሩ። መጨረሻችሁ አያምርም ስትጣሉ። ምክንያቱም ከጥቅም ጋር የተያያዘ ስለሆነ መጨረሻችሁ አፈር ከድሜ ነው የሚገባው። በተለይ እንደዚህ ኦልተርኬሽን የሚፈጥሩ ሰዎች እኔ ሞቴን እመርጣለሁ። ነገር መልካም ነገር ካልሆነ ሞቴን አደርግም። መልካም ነገር ከሆነ ለሁለታችን የሚጠቅም ከሆነ አምዳ። ከዛ ውጭ ግን ጥንቃቄ አድርጉ። ወላ በፖለቲካው ብትሉ፣ ወላ በሃይማኖት ብትሉ፣ ወላ በምን ብትሉ በእርዳታ ጉዳይ አንድ ቀን ነው የሚጠብቁላችሁ። ለክፉ ቀን ብለው ያስቀምጡታል። በተለይ ሰው እንዳታሙ ምነግራችሁ፣ ሰው እንዳታሙ። በአጋጣሚ አውርተው ሌላ ነገር እንድታወራ ሊያስደርጓችሁ ይችላሉ እና ጥንቃቄ አድርጉ። ታፕታፕ ኮፒ ሊንክ እያደረጋችሁ እና ብዙዎቻችሁ የምትሸወዱት ምንድን ነው? በየዋህነት እንደ ጓደኛ አውርታችሁ የብቻችሁን የእነሱን ድሊት አድርገው የእናንተ ላይ ይገቡላችኋል። አያችሁ፣ እንቁርቲ አላበሻ ሬስቶራንት ግን እግዚአብሔር ሲያተርፋት ሳራ አላበሻ ሬስቶራንት መልካም ነገር ነው የተናገረችው። መልካም ነገር ተናገረች። እሷን ግን ልታቀሳስራት የሄደችበት መንገድ የሚገርም ነው። ልታቀሳ ያለችው አይ እኔ ቤት የሆነ ሰው በእግዚአብሔር ሰው ልኮት ሊከፍል ይችላል እንደዛ ሊሆን ይችላል እንጂ እግዚአብሔር መጥቶ ራሱ አይከፍልም ብላ በፍቅር ተናግራ አንቺን ብትመጪ እኔ በደንብ አስተናግድሻለሁ ብላ በጨዋ አርጋ ነገረቻት። እቺን እንቁርቲ የምትባል ግን አምና ሳራታችን ተበልታ ነበር። አምታስ ቢሆን አያችሁ እንዴት አውጥታ እንዳለቻት። አያችሁ እንዴት አድርጋ አቀሳስራ ቀስ ብላ ልትገባላት እንደነበረ አያችሁ አይደለ? ልታነቃቃ ስራዋ እንደዛ። ስለዚህ ጥንቃቄ። በተለይ እንቁርቲ፣ እዮዳ ጉቶ፣ ሌሎችም እቺ ቤታዮ ጥንቃቄ አድርጉ። በኋላ ማልቀስ እንዳይመጣ። ወዳጅ ነኝ ብላችሁ እንዳታለቅሱ። ወዳጅ ነኝ ብላችሁ በኋላ እንቁርቲ እንዳታለቅሱ፣ ደም እንባ እንዳታለቅሱ። ጌታ ምስክሬ፣ በስልክ አውርታችሁ እኔ በህይወቴ በስልክ ማላውራው ሰው የዛኔ ራሱ ጊፍተር ሆና እኔ ጋር ስልክ የሚባል ከኔ ጋር አታወራ። ስልክ የሚባል ነው ጉቶ ከኔ ጋር አንድ ቀን ስልክ አውርቻ አላውቅም። ለአንድ ቀን ነው። እንደዚህ አይነት ሰው ነኝ እኔ። በጣም ጠንቃቃ ሰው ነኝ። በጣም ጠንቃቃ ሰው ነኝ። ከእንደዚህ አይነት ሰዎች ተጠበቁ። ስለዚህ እንደ እንቁርቲ አይነቱ ነገ ማልቀስ አለ። ዛሬ ሆይ ቢኖር ነገ እንቁርቲና እዮዳብን ያመነ ነገ ማልቀስ አለ። እኔ እንቁርቲና ቤታዮን ያታዘባ ብዙ ሰው አለ። የሆነ ሰው ጋር ሰላም ኮመንት ካየሽ ያንን እሷ የተጣላችሁ ቤት ገብቶ ኮመንት የሚያደርግ ሰው ካለ ጌታ የሚያቋቃል እና እንቁርቲ በጣም አደገኛ ናት። ጥንቃቄ አድርጉ። ለእናንተ ነው። እኔ አስለቅሳታል እንቁርቲን። እኔን አትችለኝም። ያልቻለችው እኔም ብቻ ነው። ብዙ ሰው ሞክራለች፣ ብዙ ጋር ሄዳለች። እኔ አልቻለም። ከባድ ሚዛን ያ ሌላ ማን ነው? ሌላ አለ። ስለዚህ ጥንቃቄ አድርጉ። ስልክ ለምታወሩ ሰዎች በኋላ ጉዳችሁ እንዳያወጣ ያን ነው የምለው። እና እንደዚህ አይነት እንቁርቲ ጥንቃቄ አድርጉ።
ልታጣላቸው የፈለገችው ዓላማዋ ምንድን ነው? አላበሻ ሬስቶራንትን ሳራ በጣም ሚሊዮነር ናት። በነገራችን ላይ በጣም ሰው አክባሪ፣ በጣም ሰው የምትወድ መልካም ሴት ናት። ሶሻል ሚዲያ ላይ የሚረዳ ሰው ስሙ ይጠፋል። በብዛት የሚረዳ ሰው ሶሻል ሚዲያ ላይ ጌም ላይ እንግዲህ ዞይን አንዷ ጋር ደረሰ። ምን ዋነካው? እስቲ ንገሩኝ። እሺ እስቲ ንገሪ። ዞይ ምን አድርጎ ነው ከሶሻል ሚዲያ እንዲጠፋ ራሱ የሞተ ልጁን እንኳን ሶሻል ሚዲያ ላይ ለጥፈዋለች። የክፋት ጥግ እንደዛ ነው። ነገ እሷ ቤት የማይገባ ይመስላታል ሞት። ምን ስላደረገ ጊፍት ነው የሰጠው። ደሴ ምንም ያገናኘው ነገር ከሚስቱ ቢጣላ ባይጣላ እኛን አይመለከተንም። ኢትስ ኖት አወር ቢዝነስ። እሷ ከባሏ ከሶስት ባል ተጣልታ የለ እንዴ? ከሶስት ባል ሁለተኛ ባሏ ሆስፒታል ተኝታ አይደል እንዴ ጥሏት ሄደው አርግዛ ልትወልድ ስትል ጥሏት አይደል እንዴ ብን ብሎ ኢትዮጵያ የገባው? ሶስተኛውን የምትወልደው ልጅ የሌላ ልጅ መሆኑን ሲያቅ ጥሎ ነው ሄደው። እንደዚህ አይነት ባለጌዎች መጥተው ግን ጨዋጫ ይጫወታሉ። ጨዋጫ ይጫወታሉ እና መጠበቅ ጥሩ ነው። አንዳንዴ ማስተዋል ደስ ይላል። ነገ የሚገናኝ ሰው ጋር በዚህ ደረጃ መሄድ ጥሩ አይደለም። አዎ እኔ በእውነት ነው የምለው፣ ልጆቻቸውን የበተኑ ሰዎች ጋር አንገቴ ይታረዳል። ወዳጅ አልሆንም። ልጆች የበተኑ ጋር ወዳጅ አልሆንም። ምክንያት ጥቅም የላቸው። ጥቅም የሌላቸው እብዶች አሉ። የልቧ ተንኮል የመረረ ቢሆን ረድቷል። ምንም ቢሆን እኔ እስከማውቀው ድረስ አንድ ብር ነው ማወራችሁ። አይተናል፣ ሶሻል ሚዲያ ላይ አይተናል። ይህን ነው ገባ? አይተናል። ጌታን ነው ማለት አይተናል። አንድ ብርም ቢሆን አንድ ብር ሀቅ ሲሆን ብልግናችን ጥግ ነው። አንድ ብርም ቢሆን የሰው ልጅ ካገዘ ቡግድ በቃ ጥፋት ያ ሰው ጉሮሮን ይዞ ይጠይቀው። ጉሮሮን ይዞ ይጠይቅ። ያ ሰው መጠየቅ ይችላል። ተግባባን። ግን ባለጌዎች ምን ያደርጋሉ? ማቀሳሰር ነው ስራቸው። ይሄ እንዲህ ብሏል እኮ እንትና እኮ እንዲህ ብላለች፣ እንትና ምን ብሏል፣ እንትና ምን ብሏል ትላለች። ያ ነገራቸው ምን ያደርጋል? አፈር ከድሜ ይከታቸዋል። እና እንቁርቲና እዮዳ ጉቶ ጌታ ምስክሬ ታንኪ በል እንቁርቲና እዮዳ ጉቶ እነሱ ከመጡ በኋላ ሶሻል ሚዲያው ተበከለ። ሀበሻው ጊፍት ይሰጥ ነበረ፣ ጨዋታ ይጫወት ነበረ፣ ፈታ ይል ነበረ። አሁን ጊፍት የሚሰጥ እየተጠበቀ ይሰደባል። በእንቁርቲ ጊፍት የሚሰጥ እየተጠበቀ ይረገጣል። በቃ በምታዩት መልኩ ጊፍተሮች እንኳን ድርሽ እንዳይሉ ነው ያደረገቻቸው። ተሸማቀው። እነሱ ደግሞ ስድብ አያውቁም። ያዝናናቸዋል፣ ፈታ ያደርጋቸዋል፣ መጥተው ይሰጣሉ። እብድ እንኳን ያበሻው የፊፊ ነጩን ልታዋርደው ብላ በየትኛው እንግሊዘኛዋ ታወር? በየትኛው እንግሊዘኛው ታወር? ልጅ የሚላትን የፊፊ ታስታውሳላችሁ? የፊፊን ጊፍተር ልትሰድበው ብላ ማን ይስማት? በየትኛው እንግሊዘኛ ታወራይች? መሀይ ገደል ገባች። እና አሁንም እንቁርቲ ያንን ነው ላቪቱ አልሲያ እና ይህን ነው እና ልጆቹን በትኖ የመጣ ሰው ለእኛ ለሶሻል ሚዲያ ጥሩ ነገር ያቀርባል ብሎ ማሰብ አይቻል። እና አሁንም እናገራለሁ፣ እንቁርቲና እዮዳ ጉቶ ከመጡ በኋላ ሶሻል ሚዲያ ተበላሽቷል። ጌታ ይሁ ፔጇ ላይ ገብታችሁ የምትፖስተው አንድ ፖዘቲቭ ነገር የለም። ሀሜት ብቻ። ጉቶ ጉድ ይላል። ቦርጮን እንደዚህ አድርጎ እዚህ ጋር ደርሶ ቦርጮ ቆይ የሆነ ላምጣ ጉቶ ነኝ ዛሬማ ጉቶ ነኝ ልጎት ጉቶ ላሳየች እንዲህ ይላል። ጉቶ ይመጣል። እንደዚህ ያደርግና እንደዚህ መጥቶ ቆይ ላስገባ። እንደዚህ ይመጣል። ይዝት
ቆይ ከፍላል አንድ ቁም ነገር አወራ ይሁት ጉድ 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 ለጥላ እንት ዮኒ ማኛ ከሶሻል ሚዲያ መጥፋት አለበት። ኦርቶዶክስ መከበር አለባት። ጉድ ጉድ ጉድ። ይሄ ነው እንግዲህ እንዲህ እያለ ጉድ 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 ጉቶ አሁን በዚህ ከሚስቴ ጋር እንዲህ ብሆን ሞቴን አይቆነኛ እንዲህ በወፍር ሞቴ የዕለት ሞቴን ይስጠኝ። ግደሉኝ ነው የምልህ። እንደዚህ የሆንኩ ሰውዬ በየት በኩል ነው ከሚስቴ ጋር ነው ፍቅር የምንሰራው? በየት በኩል? ጉድ ጉድ። ደግሞ ባስኬትቦል ይላል። እንደዚህ ባስኬትቦል አልከሳ አልኩኝ። እንደ ኳሱን ይጫወትና ይውጠዋል፣ ይበለዋል። ኳሱን እውነቴን ነው የምላችሁ፣ ኳሱን ይጫወትና ቀቅሎ ይበለዋል። ቦርጩ ጋር ነው የሚሄደው። በቃ ስንት ኳስ ገብቷል አሁን እዚህ ስንት ኳስ። እና እንቁርቲም እንዲህ ናት። በነገራችን ላይ እንቁርቲም እንደዚህ ተዘብዝፋለች። እና የተዘበዘቡ ሰዎች ፈርስት ኦፍ ኦል ኮንፊደንስ የላቸው። ኮንፊደንስ የሚባል በውስጣቸው የለም። እና ይቅርታ በቴክኒክ ብልሽት ነው። እንደዚህ ቁጭ ልበል፣ እንደዚህ እያያችሁ ቤተሰብ እና እንዲህ ይላል። ደግሞ እንዲህ ነው የሚቀመጠው። እንዲህ ነው የሚቀመጠው። ዮኒ ማኛ ዮኒ ሴጋው ሃይማኖት ይሳደባል፣ ብሔር ይሳደባል። እኔ አልሳደብም፣ ብሔር ሃይማኖት አልሳደብም። እኔ በቃ እውቀት ስላለኝ በእውቀት ነው ማውራው። እኔ በእውቀት ነው የምኖረው። ሰጋቱራ መጀመሪያ ራስን ቀይር። ሻወር ከራስ ይጀምራል። አንተ እካክ እውነቴን ነው። ሻወር ከራስ ይጀምራል። እንዲህ ተዘብዝፈ እንዴት ነው ስለ ሰው የሚወራው? ቡቱቶ የሆነ እርጉዝ ቢንቢ የመሰለ ሰውዬ ይሁት እስቲ በጌታ ይሁ ምን እንደሚመስል ጉቶ። ኧረ አይነፋም። ተቀየር እንጂ ለሰው ራሱ። ሴቶቹ አሁን አስገንዤ ነው ያመጣሁት። አሁን ሰርጀሪ ብትል አስገመሼ ነው ያመጣሁት። 3 ትንንሽ አድርጌ ዝሆኗን ቀንሼ ነው ያመጣሁት። አሁን ልልቲ ትመጣለች፣ ትቀነሳለች። የምትቀረው አንተ ነህ። ይሄን ኳስ መብላትን አቁም። ቤት ውስጥ እኮ ጫማ ነው የሚደረደረው። እንደ ከምግብ እኮ ፍሪጁን ብትከፍተው ጫማ ነው ያለው። እናሲዝ በፈለጋችሁት እናሲዝ። ጉቶ ቤት ፍሪጅ ውስጥ ከገባችሁ ጫማ ነው ያለው። እናሲዝ የሚቀቀል ጫማ በየተራ ይቀመጣል። የሚቀቀል የሚበላ ጫማና ኳስ አለ። እና እንደዚህ ሆነ። መጀመሪያ ራስ ላይ ሳትሰራ ስለ ኢትዮጵያ መጥተህ እንደዚህ ነው የሚገባው የለ። ለምን ዛሬ ያልከውን ነገ አትደግመው። ሚስቱ መጣ ሄይ ቤብ ምናምን ስትለው ያው ሰዓቱ ነው ማለት ነው። ላሸና እያለችው ትመጣለች። ቂጡን ጣ ታደርገዋለች። ሄዶ ጭርቅ አድርጎ ይመጣል። አስቸጋሪ ነው። አንድ ቀን ለሽንት ተነስቶ አይቼው አላውቅም። አንድ ቀን ለሽንት ጉቶ ተነስቶ አይቼው አላውቅም። አንድ ቀን ለሽንት ዱቅ ብሎ ይውላል። አንድ ቀን ጀበና ቢያስነሳው ቂጡ ቀዘን በቀዘን። አረ ጀለስ ማይክ መታ ነገር እንዳትፈልገኝ፣ ማይክ ነገር እንዳትፈልገኝ ከኔ ጋር አቁም። ጉድ ዛሬ ላዳምጥ አልችልም። ተረኛ ነኝ፣ ተመችቶኛል። እና አንተ ብራንድ ስትሆን ብራንድ ልብስ አያስፈልግም። ብራንድ ካሉ
አንተ እኮ ጉቺ ለብሰህ ይሄ እኮ ይው ጉቺ ነው ትላለህ። አላመንከውም መልበስን ጉቺ መልበስን ጉት ያላመንከውም ትጠራጠረዋለህ። የለበስከውን ራሱ ትላለህ። አሳዘንክ። እኔ አንዴ በህይወቴ ስቄ አላቅም። የትም ቦታ ሂዱ ጌታን የሆነ ልብስ ወይ ዕቃ ገዝታችሁ ነው የምትወጡት። ለዘበኛ ጨብጦ ዘበኛ ሰላም ብሎ ነው የወጣ። ምክንያቱም ሲታይ እከክ ነዋ፣ ገዝቶ የሚወጣ አይመስልም። እንዳይጠረጥረው ነው መሰለኝ ዘበኛው ጨብጦ ቴንኪው ምናምን ብሎ ነው የወጣ።